ጊዜን ስለማወቅ ጥቂት ነገር ብናገር ደስ ይለኛል ዛሬ ጊዜን መርምሮ ማወቅ መጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 12 ላይ ጊዜውን መርምረው የሚያውቁ ጥበበኛ የሆኑ የይሳኮር ልጆች እንደነበሩ ይነግረናል። ምን ሊሆን እንዳለ የወደፊቱን መርምረው የሚያውቁ ጥበበኞች የይሳኮር ልጆች ነበሩ። ወንድሞቻቸው በየትኛው ወቅት ምን ማድረግ እንዳለባቸው የሚያስጠነቅቁ የሚያነቁ ጥበብ የሞላባቸው ከህዝቡ በፊት ቀድመው የሚያዩ የይሳኮር ልጆች አለቆች ይላቸዋል እግዚአብሔር ቃል 200 ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበሩ። እነዚህ የይሳኮር ልጆች አለቆች የነበሩ ከፊት የሆኑ ዘመኑን ቀድመው የሚያውቁ ጥበበኞች ነበሩ። ከዚህ የተነሳ ከስር ያለው ህዝብ ወንድሞቻቸው ይታዘዟቸው ነበር። እስራኤል ድል ተነሳ ነበር። ዛሬ በቤተ ክርስቲያን ጥበበኞች የሆኑ ቀድመው እግዚአብሔር ሊያደርግ ያለውን ጠላት በቤተ ክርስቲያን ላይ ሊያመጣ ያለውን ጥቃት በቅዱሳን ላይ ሊያደርግ ያለውን ጥቃት በመድር ላይ ሊያመጣ ያለውን ጥቃት ቀድመው የሚያዩ ነቅተው ህዝብ የሚያነቁ ከፊት የሆኑ መሪዎች ያስፈልጓታል። ቤተ ክርስቲያን እረኞች ሊነቁ ያስፈልጋቸዋል። የቤተ ክርስቲያን መሪዎች ሊነቁ ያስፈልጋቸዋል። የቤተ ክርስቲያን እረኞች ካልነቁ ከፊት ያሉ መሪዎች ካልነቁ ህዝብ ሊነቃ አይችልም። ህዝብን ወደ ንስሐ የሚያመጣ ጸሎት መጸለይ የሚቻለው እረኛ ሲነቃ ነው። እረኛ ካልነቃ ህዝቡ ቀድሞ ቢነቃም ምንም ማድረግ አይችልም። ስለዚህ ከፊት ያላችሁ እረኞች ቤተ ክርስቲያን ላይ እግዚአብሔር እድልና ጊዜ ሰጥቷችሁ ቁጭ ያላችሁ የቤተ ክርስቲያን መሪዎች አሁን ያለንበትን ጊዜ መርምራችሁ አውቃችኋል? ቤተ ክርስቲያን አሁን ምን እንደሚያስፈልጋት አውቃችኋል? ምድራችን አሁን ምን እንደሚያስፈልጋት አውቃችኋል? ዘመኑን ልትመረምሩ ይገባችኋል። የእግዚአብሔር መንፈስ እያንዳንዱን ነገር የሚናገር አምላክ ነው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ነው የሚለው መጽሐፍ ቅዱሳችን። ስርዓትና ደንብ አስፈላጊ ነው። ፕላን አስፈላጊ ነው። ነገር ግን ከስርዓት ወጣ ብላችሁ ሰበር የሆነ ጾም ጸሎት አውጃችሁ ህዝቡን ልታነቁ ምድርን ልትታደጉ ወጣቱን ልትታደጉ ይገባችኋል። ምድራችን አሁን ጾምና ጸሎት የሚያስፈልጋት ወቅት ላይ ነው ያለችው። ንስሐ የሚያስፈልገው ወቅት ላይ ነው ያለነው። ትውልድን ያጣን ነው ያለነው። ሰይጣን በተለያየ መንገድ ትውልድ እየነጠቀን ነው ያለው። እናንተ ግን ሞቋችሁ ቁጭ ብላችሁ የሳምንቱን ፕሮግራማችሁ እንዳይነካ የሳምንቱ ቋሚ ፕሮግራማችን ብላችሁ ማስታወቂያ እየነገራችሁ መዝሙር ታዘምራላችሁ። በየአደባባዩ መዝሙር ድግስ ትደግሳላችሁ። ደም ይፈሳል። እናንተ ምን ቸገራችሁ? ምናችሁ ተነካ? ቤታችሁ አልተነካ፣ ልጆቻችሁ አልተነኩ፣ አስራት አልቀረባችሁ፣ መባ አልቀረባችሁ፣ ምናችሁ ተነካ? የመዝሙር ድግስ ትደግሳላችሁ። ንስሐ በሚያስፈልግ ወቅት ማቅ ነስንሰን ልንጮህ በሚገባን ወቅት እናንተ ትዘምራላችሁ። እባካችሁ ንቁ። ትውልድ እያመለጠን ነው። ትውልድ እያለቀ ነው። ትውልድ እየጠፋ ነው። ንቁ። ዘመኑን መርምሩ። ጾም ጸሎት አውጁ። ቋሚ ፕሮግራሞቻችሁን አንዳንዴ ለሰበር ጸሎት ተጠቀሙበት። መንፈስ ቅዱስን ስሙት። አሁን በቤተ ክርስቲያን ላይ ምን እንደተደገሰ እግዚአብሔር ይንገራችሁ፣ ያንቃችሁ። ቅዱሳን በተለያየ ስፍራ እየተጨነቁ እየተደበደቡ የማምለኪያ አዳራሾች እየፈረሱ እናንተ ምናችሁ ተነካ? ወንበራችሁ ላይ ቁጭ ብላችሁ ዘምሩ። እግዚአብሔር ይጠይቃችኋል። እድልና ጊዜ ሰጥቷችሁ ጎራ ለይታችሁ
እንደ ልባችሁ የምትሆኑ አገልጋዮች እግዚአብሔር ይጠይቃችኋል። አንድ ቀን ይመጣል፣ ግን ያ ከመሆኑ በፊት ልትነቁ ይገባችኋል። ለዚች ምድር ትድግና የሚሆነው ቤተክርስቲያን ስትነቃ ነው። ህዝቡ ሲመለስ ነው። አንድ ስንሆን ነው። መልእክት ቢመጣ ጎራ ለይታችሁ ልትደባደቡበት አይደለም። ሰው ደጋፊም ነቃፊም ልትሆኑ አይደለም። ከእግዚአብሔር አንጻር ነገሩን ይዩት። ከእግዚአብሔር መንግስት አንጻር ነገር ይቆርቁራችሁ። ያንዳንዱን ነገር ከእግዚአብሔር መንግስት አንጻር እዩት። ከትውልድ አንጻር እዩት። ያንዳንዱን ነገር ፖለቲካ አታድርጉት። ወደ ዘረኝነት አትውሰዱት። ወደ ጎጠኝነት አትውሰዱት። ይሄ ከቤተ ክርስቲያን እግዚአብሔር አምላክ እንደዚህን አይነቱን በሽታ ይንቀልልን። እግዚአብሔር አምላክ ቤተ ክርስቲያንን ያንቃ። የቤተ ክርስቲያንን እረኞች ያንቃ። አያችሁ፣ ቀድማችሁ ስታዩ በቤተ ክርስቲያን ላይ በምድር ላይ ጠላት የጠነሰሰውን ጥንስስ መበተን ትችላላችሁ። ዳዊት እንደዚህ ብሎ ጸለየ፣ የአኪጦፌልን ምክር ከንቱ ታደርግልኛለህ አለ። እግዚአብሔርም የአኪጦፌልን ምክር ስንፍና አድርጎ ቀየረው፣ አበላሸው፣ ምክሩን በተነው ይላል። የጠላት ምክር እንዲበተን ትፈልጋላችሁ? እግዚአብሔር የሚለውን ስሙ። ህዝቡን ለንስሐ አንቅታችሁ ለንስሐ ተዘጋጅታችሁ ውደቁ በየአደባባዩ። እግዚአብሔር በሰጣችሁ አደባባይ ላይ ለንስሐ ውደቁ እስኪ። እግዚአብሔር ይመለሳል፣ እኛ እንመለስ፣ ምድራችን ትፈወስ። እግዚአብሔር ያንቃችሁ። እግዚአብሔር ያንቃን። እግዚአብሔር ታላላቆችን ያንቃ። እግዚአብሔር መሪዎችን ያንቃ። እግዚአብሔር ጊዜና ድል የሰጣችሁን አደባባይ የሰጣችሁን ህዝብ የሰጣችሁን አገልጋዮች እንዲያነቃችሁ ጸልያለሁኝ። በጓዳ ደግሞ የተደበቁ ተሸሽገው ያሉ እንዲወጡ ዝምታቸውን እንዲሰብሩም ጸልያለሁኝ። እግዚአብሔር በሚሰራበት ቀን አፍ ሆናችሁ ውጡ በኢየሱስ ስም። እግዚአብሔር አምላክ ይሄንን በምድራችን ኢትዮጵያ ቤተክርስቲያን ላይ ያድርግ። ያዘኑ ይጽናኑ፣ የሳቱ ይመለሱ፣ የወደቁ ይነሱ፣ ልባቸው የተሰበረ ይጠገን በጌታ በኢየሱስ ስም። በቤተክርስቲያን ላይ በቅዱሳን ላይ በክርስቶስ ቤተክርስቲያን ላይ የተጠነሰሰ የአኪጦፌል ምክር የተገለበጠ ይሁን። እጸልያለሁ ይገልበጥ። የአኪጦፌል ምክር ይገልበጥ፣ ጥንስሱ ይደፋ። እግዚአብሔር ሆይ ጣልቃ ግባ። የእግዚአብሔር መንፈስ ቤተክርስቲያንን ተቆጣጠር፣ ግዛ ጌታ ሆይ። ከፍ በል ጌታ ሆይ። ኢየሱስ ክርስቶስን አክብረው ጌታ ሆይ። ክብሩ ላንተ ይሁን። እናመሰግንሃለን። የሳተ ስለሚመለስ የወደቀ ስለሚነሳ እናመሰግንሃለን በጌታ በኢየሱስ ስም አሜን። ይህንን መልእክቴ የምትሰሙ ለብዙዎች እንዲደርስ እባካችሁ ሼር አድርጉት። ይድረስ፣ ብዙዎች ይጸልዩ፣ ብዙዎች ይንቁ። እግዚአብሔር ይባርካችሁ። አሜን።